ነው የምትወዳደሩት ከሷ ጋር? ጭራሽ ደግሞ እንትን ሄዳችሁ ኡምራ ሄዳችሁ አላህ እንዴት ነው የሚቀበለው? እቺ ልጅ እያለቀሰችባችሁ ሄዳችሁ ኡምራ ስታደርጉ አላህ ይቀበላል? እስቲ ይቀበላል? ይኸውልሽ ሀቢባ ያነ የአላህ ቤት ነው ገባሽ? ቤት አላህ አይቀበልም። አላህ ዝልምን አይወድም። አላህ ግፍን አይወድም። ዝልምን እንደማይወድ አውቃለሁ ጠንቅቄ። እና ካወቅሽ የሰለማችሁ እቺ ልጅ እያለቀሰችባችሁ ኡምራ አንቺና ባልሽ ተያይዛችሁ ሄዳችሁ ፖስት ስታደርጉ አላህ አያይም እንዴ? በደንብ እኮ ነው የሚያየው። እሱ እኮ እንዴት ነው የማያየው? አቡ እያለቀስኩ ባካችሁ ለልጅ የምልከው የለኝም እያልኳቸው ወይስ እያዳመጡ ጸጥ ነው የሚሉኝ? ምን ታመጣለች ብለው አደልሽ የዚህ ነው እያለቀሰች የተሰማችሁ ዝም ለምትሉ መልስ ይችላል። እሺ እሱ ያንዲ ዝም በይ መልስ ትስጡም ቢላል ያለቀሰች እየለመነቻችሁ ማለት ነው። እየለመነቻችሁ ቮይሷን እየሰማችሁ ማትመልሱት ለምንድን ነው? ይኸውልሽ አቦዬ እኔ ቮይሷን የማልመልስበት ምክንያት ማለት ነው መልሼላታለሁ ከአንድም ሁለቴ ማለት ነው። ቤተሰብና ቤተሰብ ይጋጫል ብዬ ነው እኔ እና እሷ ቤተሰብ አቡ የሆነ ኮሜንት ስሰጥ ምን አለችኝ? አንዴም የሆነ ኮሜንት እባክሽን ስልክ ሳታነሳልኝ ስትቀር ጓደኛዋ አብራት የምትሰራት ይኸውልሽ ምን አለ መሰለሽ ትናገር አፋዋን ለጥቁ ይላጠብቂያት ትናገር። እሺ ኮሜንት ስትሰጪ ምን ሆንሽ? ኮሜንት ስሰጣት ወላሂ ነው አትደውልልኝም፣ ቦይቴንም አታዳምጥልኝም። ከዛ ኮሜንት ሰጠው ለጓደኛዋ ኮሜንት ሰጣት። ደወለች። ምን ነው አልኳትኝ። ምን ብለሽ ነው ኮሜንት ለኮሜንት እንዲህ ብለሽ የምትይ? ምን ታመጪያለሽ? የምታመጪው ነገር የለም ነው ያለችኝ። ማስረጃ አለሽ? አለኝ ሪከርድ አለኝ። ወላሂ አለኝ ሪከርድ አለኝ። ህዝብ ይሰማዋል። ባይፋል ላኪልኝ ልትፈታው። እሺ ፈጣሪ እኮ ያያል እያንዳንዱን ነገር። ይሄ ብር የት እንደገባ ያያል ከላይ ሆኖ። ከዛ በምን ይከፍላል ፈጣሪ? በአደጋ አካልን በማጉደል በበሽታ እንደዚህ የበታቻችሁ ላይ እናንተ የበላይነት የሚሰማችሁ እናንተ ሰው ላይ ጉልበተኛ የምትሆኑ ምንም አታመጨም የምትሉ ሰው ፊት ሲሆን ደግ የምትመስሉ ለብቻችሁ ሲሆኑ ጨካኝ ክፉ የምትሆኑ ሰዎች ፈጣሪ በበሽታ በአደጋ ህይወታችሁን በማመሰቃቀል ነው የሚከፍላችሁ። ከዛ አልጋ ላይ ሆናችሁ የአልጋ ቁራኛ ሆናችሁ መንቀሳቀስ አቅቷችሁ እንዲባችሁ እየወረደ ምነው በወጣትነቴ ጊዜ ምነው አቅም በነበረኝ ጊዜ የበታቾችን ባልበደልኩ ኖሮ ምነው አቅም በነበረኝ ጤና በነበረኝ በወጣትነት ዘመኔ ምነው አቅም የሌላቸውን ሰዎች ባልበደልኩ ኖሮ ብላችሁ ግን ጊዜው አይመለስም። ለቅሶ በጣም ብዙ ሰዎች የሰው ሀቅ የሰው እንባ ያለባቸው ሰዎች ህይወታቸው ምስቅልቅል ትዳራቸው ብጥብጥ ብሏል። እያየንም ነው። እያንዳንዱ የሰው ላብ ያለባችሁ እያንዳንዱ የሰው እንባ ያለባችሁ ሰዎች ይጠብቁ። ደግሞ እንደ ድሮ አይዘገይም። እንደ ድሮ እስክናረጅ ምናምን አይጠብቁ። እዚሁ በወጣትነታችን አመት 2 አመት ታክሶ ወዲያው ድምጥ ማጡ። አሁን ያለንበት ደስታ ይሄ አዲስ ትዳር ምን ድምጥ ማጡ። ባል ይማግጣል፣ ሚስት ፍርድ ቤት በላለች፣ ወይ መኪና አደጋ ደርሶበት ባለ አካሉ ይጎላል ምናምን። ሰውን የሚበድሉ ሰዎች አሁን የት ነው ያሉት? እስኪ እዋቸው የበላይነት የሚሰማቸው የበታቾቻቸውን እኛ ይቃማለን እናንተ ይቃማ የላችሁም እያሉ ይቃማ የሌላቸውን ሰዎች እቁብ እያሰበሰቡ ብር የሚበሉ እየተበደሩ የሚሸመጥጡ አስቀምጡልኝ ብለው ባደራ እያስቀምጡ የሚበሏቸው ምን ላይ ናቸው? በሽታ ላይ አልጋ ላይ ትዳራቸው ፈርሶ ህይወታቸው ተናግቶ በየሆስፒታሉ ነው የምታገኟቸው። አሁን በየሆስፒታሉ የሚያዋጣችሁ መስሏችሁ ከሆነ ጉልበተኝነት የሰው ሀቅ ከላይ ሆኖ የሚያየው አምላክ ግን ይፈርዳል። ደግሞ ደስ የሚለው ቶሎ ቶሎ እየፈረደ ነው። እንደ ድሮ አይዘገይም። ቶሎ እያሳየን ነው ባይናችን ለኛ። ሞት ልጅ ሀቅ እየበሉ ብዬ ነው ቪዲዮ ምሰራው። ከዛ ከነሱ ምግብ የምትበሉ ሀበሻ ካላችሁ ሳውዲ አረቢያ ውስጥ አላህ መርዝ ያርግባችሁ፣ በሽታ ይሁንባችሁ። ከነሱ ምግብ ከበላችሁ የዚህችን ምስኪን የሞት ልጅ የምታሳድግ ባሏ ሞቶባት ብቻዋን ልጅ የምታሳድግ ልጅ ብር ሀቅ ሳይመልሱ ከነሱ ጋር ቡና አብራችሁ የምትጠጡ ካላችሁ አላህ በሽታ ያደርግባችሁ። የምትጠጡት ቡና ውስጣችሁ ገብቶ ካንሰር ይሁን። አሚን። ከበዳይ ጋር አብራችሁ የምትበሉ የምትጠጡ፣ ከበዳይ ጋር አብራችሁ የምትስቁ ካላችሁ እናንተም ተበደሉ በህይወታችሁ። ፎቶአቸው ለኡምራ ላይ ሳይቀር አብራችሁ ተነስታችሁ የፖስታችሁትን ፎቶ ልካድኛችሁ እሱን ሳይቀር ነው ለጥፌ ቪዲዮ የምሰራው። እያንዳንዱን ህይወታችሁን ለጥፌ ምን አይነት ህይወት እየኖራችሁ የዚችን የሙት ልጅ የምታሳድግ ብር እንደምትበሉ ዓለም ማወቅ አለበት። የምትሰሩትን ግፍ ዓለም እንዲያውቅ ነው ማደርገው። ለዚች ልጅ ብሯን 5000 ኡምራ ወጥተሽ ከነበረ ካልሰማሽኝ ልንገርሽ፣ ሰምተሽኛል ያልኩትን
እምቢላል ነገ ስንት ሰዓት? በዚህ ሰዓት እሺ ቲክቶክ ፕሮፋይሉን ላኪልኝ። ይኸውልሽ ነገ በዚህ ሰዓት ባለቤትሽ መጥቶ ካልተነጋገረ ከኛ ጋር ኡምራ የተነሳችሁትን ፎቶ ምን አይነት ላይፍ እንደምትኖሩ ሁሉ ነገር ልካልኛለች። እሱን ሁሉ ለጥፌ ሳውዲ ውስጥ ያለ ሀበሻ ግፍ የሚጠየፍ ሀበሻ ሁሉ ይችን የሙት ልጅ ብር የየቲም ሀቅ እንደበላችሁ እሷ ተቸግራ መታ የኢትዮጵያ ሕዝቦች ተቸግር ያለው ከመሞቴ በፊት አድኑኝ ብላ ነው እኛ ጋር የመጣችሁ። እናንተ 22,500 ሪያል ይዛችሁባት ምን አይነት ላይፍ እንደምትኖሩ የእሷን ብር ይዛችሁ ለዓለም ሕዝብ ሳውዲ ውስጥ ለሚኖር ሀበሻ በሙሉ ነው ማሳውቀው። ፎቶቻችሁን ለጥፌ ቪዲዮ ሰራለሁ። ይሄንን አስቀድሜ ነግሬሻለሁ። ከሰራው በኋላ ለሚደርስባችሁ ነገር እኔ ተጠያቂ እንዳልሆን ቀድሜ ነግሬሻለሁ። ነገ ቀጠሮን አክብሮ ይምጣ ባለቤትሽ። ኢቃማውም እጄ ላይ እንዳለ ንገሪ። ሎኬሽናችሁ ኤቭሪቲንግ አለኝ። እቺ ልጅ ካልተነካች እኔ አልነካችሁ። ይቺ ልጅ ግን የሞት ልጅ የምታሳድግ ምስኪን ድሃ ናት። ድሃ ላይ ጉልበታችሁን አቅማችሁን ድሃ ላይ አታሳዩ። የሞት ልጅ የምታሳድግ እናት ላይ እናንተ አቅማችሁን አታሳዩ። ይህን እንጠብቃለን። ነገ በዚህ ሰዓት ላኪልኝ ቲክቶክ ፕሮፋይሉን የባለቤትሽን። ኦኬ፣ በውስጥ ልክልሻለሁ። እጠብቃለሁ። ሶፊ ነገ እንገናኛለን። በዚህ ሰዓት ባለቤቷ ይመጣል። ከሱ ጋር እንነጋገራለን። ከፍጡር በኋላ በዚህ ሰዓት በጣም አመሰግናለሁ። በጣም አመሰግናለሁ አቡ። አይዞሽ እሺ። ሶፊያ አይዞሽ በቃ እሺ። ፈጣሪ አለ። እኛም ሁላችንም እህት ወንድሞችሽ ከጎንሽ ነን። ምንም አትሆኝም። ያስይዙኛል ብለሽ ደግሞ እንዳትፈሪ። እኔ ቃል እገባልሻለሁ። እነሱ አንቺን ካስያዙሽ እኔ እነሱን አስይዛቸዋለሁ። እሺ እሺ አቡሽ እሺ። ቢያስይዙሽ እኔ እነሱን አስይዛቸዋለሁ። አንቺን ደግሞ እኛ ካታር ወይ ዱባይ እናመጣሻለን። አዋተን ቪዛ ገዝተን እናመጣሻለን። ቃሌ ነው። እሺ አቡሽ በጣም አመሰግናለሁ። እሺ አይዞሽ እናቴ። እቺ እንዲህ ነው እዚህ ይሄ ምድር የጉልበተኞች ነው። ይሄ ምድር ምስኪኑን ማንም የሌለውን እየመረጡ ነው የሚያጠቁት። ጥጋበኞች፣ ጉልበተኞች። አይዞሽ እናቴ።